በቅርብና በሩቅ ሆናችሁ እግዚአብሔርን ቃል በዚህ የምትከታተሉ የእግዚአብሔርን ቃል የምትወዱ ወገኖቼ በሙሉ የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ ትምህርት ውስጥ አንዳንድ ነገሮች ኮሜንት በሚያስፈልገኝ በኮሜንት ላይ እንድትጽፉልኝ ደግሞም በሌሎችም ሰዎች እንዲጠቀሙ ሼር እንድታደርጉ በአክብሮት እጠይቃቸዋለሁ። በዚህ በተከታታይ እያነሳን እየተማርን ባለው በእግዚአብሔር ቃል ውስጥ በተለይ ጤናማና ጠንካራ ቤተሰብ በጋብቻ ውስጥ በሚለው አብረን ተከታትለን የእግዚአብሔርን ቃል እንማራለን። ጠንካራና ጤናማ ቤተሰብ ለመመስረት ጋብቻን ትዳርን የሚሰጥ እግዚአብሔር እንደሆነ ሁሉ እነዛ ነገሮች ግን በጤንነት ጤናማ ሆኖ እንዲቀጥሉ ጠንካራ ምክር፣ ጸሎት፣ አቅጣጫና ትኩረት የሚጠይቁ ናቸው። ትኩረት የሚያስፈልጋቸው ናቸው። ሚስትን ያገኘ በረከትን ያገኘ ይላል። ጋብቻ ብቻን ከመኖር ይልቅ ከሌላይቱ ጋር ብቻ ማለት ነው። ሌላ ጣልቃ የማይገባ ለማንም የማይፈቀድ እግዚአብሔር አንድ አካል አድርጎ ከአንዱ ወስዶ የሰራ ሰዎች አንድ አይነት ሆኖ በእግዚአብሔርን ፊት በሰውም ፊት ጠንካራና ውበት ያለውን ነገር የዘላለም እግዚአብሔርን እቅድና አጀንዳ የእግዚአብሔርን መንግስት እንዲሰሩ እግዚአብሔር ትውልድ እንዲበዛና እንዲቀጥል እግዚአብሔርን የሚፈራ ትውልድ እንዲገኝ እግዚአብሔር የመረጠ ትልቅ ተቋም ነው ጋብቻ። ትዳር ትልቅ ነው። ስለዚህ በጋብቻ ውስጥ ማቴሪያሎች አይደሉም አንደኛ መሆን ያለባቸው። ቁሳዊ ነገሮች አይደለም የመጀመሪያ አድሬስ ማድረግ ያለብን። ወይም ውበታችን ወይም መልካችን ወይም ሌላ ነገሮች የምንፈልጋቸው አይደለም። በጋብቻ ውስጥ በመጀመሪያ የሚጠየቀው ፍቅር ነው። ፍቅር የራሱን አይፈልግም። ፍቅር አይታበይም። ፍቅር ለሌላው ይኖራል። በተለይ ፍቅር ስንል ራሱ ፍቅር የተለያየ ትርጉሞች አሉት እና ብዙዎቻችን ግን ስለ ፍቅር የምናስበው በትዳር ውስጥ ያለው የጋብቻ ፍቅር የባዮሎጂን ፍቅር ብቻ ነው እኛ የምናስበው። አይደለም። እሱ እንዳለ ሆኖ ነገር ግን ቋሚና ዘላቂ ትዳር የሚሆነው እውነተኛ የክርስቶስ ፍቅርም ሲጨመርበት ነው። ያኛውን ፍቅር ማንም ይኖረዋል። እሱ የሥጋ ፍላጎት መፈጸሚያ ብቻ ሊሆንም ይችላል። ሰው የሚፈልገውን ነገር ካገኘ በኋላ ሊጠግብም ይችላል። አማኝን ክርስቲያንን ለየት የሚያደርገው ከዛ ያለፈ ነው። ክርስቶስ በመካከላቸው አለ። ይህ ተቋም የሚያውጀው ቤተ ክርስቲያንን ነው። ምስክር የሚሆነው የሚያሳየው ጌታን ነው። ለእግዚአብሔር ክብር ነው የሚኖረው። ከነሱ የሚወጡ ትውልዶች ሀገርን የሚገነቡ፣ ሕዝብን የሚገነቡ፣ ራሳቸውን የሚገነቡ ለቤተ ክርስቲያን ብቻ ሳይሆን ለቤተሰብ ብቻ ሳይሆን ለአካባቢውም ራስ ምታት፣ ችግር፣ የጉስቁልና ሰበብ፣ የውንብድና መንገድ መሆን ሳይሆን ፈራ እግዚአብሔርን እየፈሩ የእግዚአብሔርን መንግስት እየሰበኩ የእግዚአብሔርን መንግስት በባህሪ በኑሮ በአካሄድ የሚገልጡበት ተቋም ጋብቻ ነው፣ ትዳር ነው። ጋብቻ ውስጥ ስንገባም እየኖርንበትም ማቹሪቲ በጣም አስፈላጊ ነው። በጣም አንደርስታንዲንግ፣ ይሄ በምናረጋቸው ነገሮች መረዳት፣ አብሮ መኖርን ማወቅ፣ አብሮ ማገልገልን ማወቅ፣ አንዱ የሌላውን ክፍተት እንዴት እንደሚሞላ መረዳት። ይሄንን ማወቅ ጋብቻን ጠንካራና ዳይናሚክ ማይበገር
ለብዙ ነገሮች እጁን የማይሰጥ በችግርም በበሽታም በማግኘትም በማጣትም ተብሎ ቃል የሚገባው መድረክ ላይ እንደ ክርስቲያን ተቋሙን ጠንካራ የሚያደርገው በፍቅር መኖር ነው። ሁል ጊዜ ይሄ ትራፕ ያስፈልጋል። ጋብቻ ውስጥ ትምህርት ያስፈልጋል፣ ምክር ያስፈልጋል። እንደ አዲስ ቁጭ ብሎ መማር ይጠይቃል። ኦልሬዲ ተጋብተናል፣ እኛ እኮ በጋብቻ ውስጥ 20 ዓመት 30 ዓመት 40 ዓመት ኖረናል ተብሎ ዝም የሚሰኝ አይደለም። ተቋም በየጊዜ ታድሶ ያስፈልገዋል። አፕዴት ማድረግ ያስፈልገዋል። ፍቅሩን እንደገና መማርን ይጠይቃል። ጤናማ ሆኖ ለመቀጠል ጤናማና ጠንካራ ህብረተሰብን ለመመስረት እኛ በማንኖርበት ዘመን ልጆቻችን ፈራ እግዚአብሔርን ኖሯቸው እንዲቀጥሉ ዛሬ የምናሳያቸው ነገሮች የምናደርጋቸው ነገሮች ለቀጣይ ትውልድ ትልቅ ሚና ነው። ስለዚህ ጋብቻ ትልቅ ተቋም ስለሆነ በኮሚትመንት በሚያስፈልገው ነገሮች ሁሉ መከራም ውስጥ ሰልፍም ውስጥ አንዳችን ሌላችን ሰፖርት እያደረገን የምንኖርበት ነው ጋብቻ። አንዳንድ ጊዜ ጋብቻ ውስጥ አይታችሁ ከሆነ መከራችም ከሆነ ሚስቱ የባሏን እርዳታ ብቻ ትፈልጋለች። አንዳንድ ጊዜ ደግሞ ወንዱ ብቻ እርዳታን ይፈልጋል። በቃ እንድትታዘዝ እንድታረግለት እንድትኖርለት፣ ወይ ደግሞ እሷ ደግሞ የሆነ ነገር ለራሱ ከባሏ ትጠብቃለች። መጠበቅ እንዳለ ሆኖ ግን መረዳዳት ከሁለቱም አቅጣጫ የሚጠበቅ እንጂ ከአንድ ወገን ብቻ ላይ የሚጠበቅ አይደለም። ያኔ ፍቅር ባላንስ ይሆናል፣ ስራ ባላንስ ይሆናል፣ እኩል ይሆናል። ከአካል አይደለ የተገኙ እኩል አይደሉም። ያ ነገር ዳይሬክትሊ በቃ ሄልዝ ሶሳይቲ እንድንመስረት ይረዳናል ከኛ የሚገኙት ሰዎች። ስለዚህ ወገኖች ሆይ ጋብቻ ጀስት ፐርሰናል ማተር ብቻ አይደለም፣ የግል ችግር ብቻ አይደለም። በግል የሚፈጠረው ችግር የሶሳይቲው ችግር ይሆናል፣ የህብረተሰቡ ችግር ይሆናል፣ የቤተ ክርስቲያን ችግር ይሆናል፣ የቤተሰብ ችግር ይሆናል፣ የሀገር ችግር ይሆናል። ያ ሁሉ እንዳይሆን ከተፈለገ ጋብቻ ጤናማ እንዲሆን የሚያስፈልጋቸውን ነገሮች በፍቅር ማድረግ መጽሐፍ ቅዱሳዊ ምክር ነው። ላይፍ ራሱን የቻለ ቻሌንጅ አለው። ሰው ብቻውንም ሲኖር የሚቋቋመው ፈተናዎች ይኖሩታል፣ የሚያጋጥሙት። አንዳንዴ ተፈጥሮ ነው፣ አንዳንዴ በሁኔታ ነው፣ በጊዜ ነው፣ በሰፈር ነው፣ አንዳንዴ በኢኮኖሚ ነው፣ አንዳንዴ በጎረቤት ነው፣ አንዳንዴ በቤተ ዘመድ ነው፣ አንዳንዴ በእይታ ነው፣ አንዳንዴ በእውቀት ደረጃ ነው፣ አንዳንዴ በገንዘብ ነው። በጋብቻ ውስጥ ችግር የሚፈጥሩ ቻሌንጅ የሚያመጡ ዘርፈ ብዙ ችግሮች አሉ። እነዛን ነገሮች ለማለፍ እንግዲህ ሁል ጊዜ መማርን ይጠይቃል። አግብቻለሁ የጋብቻ ትምህርት ተምረን ነው የተጋባ ነው ማለት ብቻ ሳይሆን እኔም ባለቤቴም የጋብቻ አስተማሪ ነን የሚለው ብቻ መፈክር ሳይሆን ሁል ጊዜ እንደገና መማር እንደገና መስማት ያስፈልጋል። አንድ ጊዜ አንድ ዶክተር ስለ ጋብቻ በቤተሰብ ምክር ሲሰጠን በቤተ ክርስቲያን ሲያስተምረን ምን ብሎ ቢያስተምር ጥሩ ነው? በጣም በጥናት ነው ያቀረበው ዶክተሩ። ትልቅ ሰው ናቸው በዚህ በኢትዮጵያ ምድር። ቃል በገባችሁ ቀን አለ፣ በጋብቻ ላይ ቃል በገባችሁ ቀን አለ አንድ የጋራ ቡክ ነው የከፈታችኋል። ንግድ ባንክም ይሁን አዋሽ ኦሮሚያ ባንክ ይሁን ቡካቸው አንድ ነው አለ እና ሁለታችሁ ነው ፈርማቸው የምታወጡት አለ። ወይም ከሁለቱ በአንዱ በተባለም ይቻላል አለ። ነገር ግን ሴቪንግ ቡኩ ላይ ከሌለ የሚወጣ ብር የለም አለ። በየጊዜ ከፈታችሁት ቡክ ላይ ብር ማስቀመጥ አለባችኋል። ብር ካላስቀመጣችሁ ከየት ታወጣላችኋል? ቃል ስትገቡ ባልና ሚስት ሆናችሁ በቤተ ክርስቲያን በሕዝቡ ፊት ያንን ቡክ ስታገኙ ከዛ በኋላ ሴቪንግ ማድረግ አለባችኋል። በደና ጊዜ በሰላም ጊዜ ይወድሻለሁ ይወድሃለሁ ማለት፣ አንዱ ለሌላው መኖር፣ ቆንጆ ቆንጆ ምክሮችና ምግቦችን ማዘጋጀት ማስቀመጥ፣ በሰው ልብ ውስጥ ህሊና ውስጥ ፍቅር የሚያበረታቱ ነገሮች የሚደግፉትን ነገሮች ማስቀመጥ
ሴቪንግ ነው አለ። ቁጠባ ነው አለ። ችግር ሲመጣ የሆነ ነገር ሲመጣ ሰው ያንን መነዝሮ ነው የሚኖረው አለ። ያንን ሄዶ ከቡኩ ያወጣው አለ። በደህና ጊዜ ያላስቀመጣችሁትን ነገር ቡኩ ባዶ ከሆነ በኋላ ጭንቅላታችሁ ይጮሃል፣ ልባችሁ ይጮሃል፣ አፋችሁ ይጮሃል፣ ንግግራችሁ ይጮሃል፣ ባዶ ናችሁ አለ። ባዶ የሆናችሁ ቡካችሁ ባዶ ስለሆነ ነው አለ። ስለዚህ በጋብቻ ውስጥ ወገኖቼ ሆይ ብርን ባንክ ማስቀመጥ ብቻ ሳይሆን ቅንነትን፣ ፍቅርን፣ ተአማንነትን፣ መተማመንን፣ መፈላለግን፣ መወደድን፣ መከባበርን ማስቀመጥ፣ ሴፍ ማድረግ፣ እንዳይሰለቸን ትዳር እንዳይደብረን፣ አንድ ቀን ሁልጊዜ አንድ አይነት እንዳይሆንብን አንዳችን ለሌላችን የምናስቀምጠው ነገር አለ። ማስቀመጥ ልጅ ብቻ አይደለም። ልጅን በማይጸን ማስቀመጥ ብቻ አይደለም ወገኖች። ለእነሱም የሚሆኑ እነሱም ሳይቸገሩ የሚቀጥሉት ተአማንነትን ማስቀመጥ ያስፈልጋል አለ። እኔ ምክሩ በጣም ስለተመቸኝ ነው ያንን ነገር የማነሳው እና አንዳንዴ ከባለቤቴ ጋር እንቀላልዳለን፣ እንስቃለን። አሁን ሴቪንግ ያስፈልገናል እንላለን። አንዳችን ሌላችን ላይ ድምጻችን ከፍ ካለ የሆነ ነገር ካለ ኖ ሴቪንግ ጎሎናል፣ አሁን ወደ ሴቪንግ እንመለስ፣ ቡኩ ባዶ ይሁን እያለን እንቀላለዳለን። ከተማርን ግን ቆይተናል። ወገኖች ሆይ በትዳራችሁ ውስጥ ጠንካራ አድርጋችሁ ለመቀጠል ከፈለጋችሁ ይሄ based on pure love ይሄ ንጹህ ፍቅር ላይ የተመሰረተ በቃ የማይናወጥ ተቋም፣ ለልጆች ምሳሌ የሚሆን ሌሎች ትውልድ በፍቅር የሚነሳበት ትውልድ እናንተን አይቶ ትዳር የሚወድበት። አንዳንድ ሰምታችሁ አታውቁም? እግዚአብሔር ይጠብቃችሁ እንጂ እንደው ከደዚህ አይነት ክፉ እኔ እንደውም ግሌን ቤተሰብ አይቼ ነው ጋብቻን የጠላው የሚሉ ወጣቶች አሉ። ምንድነው ሁልጊዜ እንደዚህ ጭቅጭቅ ከሆነ ብቻዬን ልኑር እንዴ? እኔ እኮ ማግባት የሚፈልገው ነፃነቴን ለማጣት አይደለም፣ ሌላ ተጨማሪ ነገር እንዳገኝ ብዬ ለማረፍ ብዬ ነው የሚሉ ሰዎች አሉ። የአንዳንድ ሰው ትዳር ደግሞ ስታዩት ዛሬ ባገባው ያሰኛል። የተኛው ናቸው እድለኞች፣ ምሳሌ መሆን የሚችሉና የቻሉ ሰዎች። ስለዚህ ላርጅ ፋሚሊ ይሄ ታላቅ ቤተሰብ ለመመስረት የሚቀጥል ለትውልድ የሚተርፍ ሰዎችን ጠንካራ ኮሚኒቲ ለመመስረት ከተፈለገ ጋብቻን በፍቅር ላይ ማድረግ